ጭንቀት ዩኒቨርሳል ነው። ነጮች ይጨነቃሉ፣ ጥቁሮችም ይጨነቃሉ፣ አፍሪካውያን ይጨነቃሉ፣ አረቦች ይጨነቃሉ፣ ገንዘብ የሌላቸው ሰዎች ይጨነቃሉ፣ ባለሀብቶችም ይጨነቃሉ። እና ይሄ ሁሉን ሰው የሚመለከት ቶፒክ ነው እና ሁሉ ሰው ቢያየው የምወደው ቶፒክ ነው። ድሮ ነው ከዛሬ 20 ዓመት በፊት ነው እና በጣም ሀሳብ ይዞኛል። አሰላስላለሁ፣ አወጣለሁ፣ አወርዳለሁ፣ ግራ ገብቶኛል። የህይወት ጉዳይ ነው እና መንገድ ላይ ቆሜ እንደዛ በሀሳብ በጣም ተይዤ አንድ ሰው መጣ እና ያ ሰው ይሄ ልብሱ የተቀደደ የጫት ገራባ የያዘ ፀጉሩ እንትን ያለ የአእምሮ ህመምተኛ ከዛ መጣ። እኔ በጣም እያሰላሰልኩ ነው እና ፊት ለፊቴ ቆመ። አንተ አለኝ። ከዛ ይሁት ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበዋል? በጣም የደነገጥኩት እንደ መልእክትን የሰማሁትና ከእግዚአብሔር ትበልጣለህ አለኝ። አልበልጥም አልኩት። ታዲያ ምንድነው እዚህ ቆመህ የምታስበው አለኝ። በህይወቴ የማረሳው ነው። ለካ በጣም ማሰብ ስለራስ አምላክ እንደሌለው ሰው መሆን ነው። አምላክ የሌለው ሰው መሆን ነው ለካ። ምክንያቱም የሚያስብ ስላለ፣ ስለኔ የሚያስብ ስላለ እኔ ያን ያህል ቆሜ ስለራሴ ሳስብ ለካ ከባድ ስህተት ነው እና በዛ ተማርኩኝ። አሁን እኔ ሳይ ሰዎች በጣም ይጨነቃሉ፣ ከመጠን በላይ ያስባሉ፣ ያሰላስላሉ። ነጋዴው ይጨነቃል፣ እናት ትጨነቃለች፣ ተማሪው ይጨነቃልና ሁላችንን የሚመለከት ጉዳይ ነው። ዛሬኛ ዓላማችን ተመልካቾቻችን ከጭንቀት እንዲወጡ ነው። ያለ ምክንያት የሚጨነቁ ሰዎች አሉ። ስለማይመጣ ነገር የሚጨነቁ ሰዎች አሉ። አንዳንዶች 80-90% ያደርጉታል። የምንጨነቅበት ነገር አይሆንም። አሁን እናት ሆና ልጇን ትምህርት ቤት ልካ ልጄ እንዲሆናብኝ እረፍት ታጣለች። ከጓደኞቿ ጋር እየተጫወተች እየሳቀች ስለ ልጇ ታስባለች። ዓመቱን ግን ብታየው ዓመቱን ሙሉ አልተደወለላትም ከትምህርት ቤት፣ ምንም አልሆነችም። ልጇ አንድ ቀን ጉንፋን ይዟት ሊሆን ይችላል፣ አንድ ቀን ሆዷን አሟት ሊሆን። ስለዚህ ስለማይመጡ ነገሮች ስለምንጨነቅ እሱን አውጥተን እንድንጥል ወይም እንድንቀንስ ነው የዛሬው ፕሮግራማችን ዓላማ። ስትረስን ወይም ጭንቀትን የሚያመጡ ነገሮች በህይወታችን የሚመጡ አንደኛው በየቀኑ የሚያጋጥሙን ነገሮች ኤቭሪዴይ ሲቹዌሽንስ የሚባሉት ናቸው። ለምሳሌ እኔ አንድ ትልቅ ሰው ቀጠር ያለው ወይም ደግሞ አንድ ቦታ ንግግር ላደርግ ነው፣ ተጋብዣለሁ። 3 ሰዓት ነው ንግግር ማድረግ ያለብኝ። ስወጣ ትራፊክ ጃሙ፣ መኪናው መንገዱን ሞልቶታል። ለ3 ሰዓት ሩብ ጉዳይ ሆኗል። አሁን 3 ሰዓት ነው ንግግር ማድረግ። 3 ሰዓት እንደማልደርስ አውቃለሁ። በጣም ሲሪየስ ፕሮግራም ነው። በዛች ደቂቃ ውስጥ ምንድን ነው የሚሆነው? በጣም እጨነቃለሁ። አሁን ላረፍድ ነው ማለት ነው። ትላልቅ ሰዎች ተቀምጠው እየጠበቁኝ ነው። እንዴት ነው መሆነው? ይሄ ጭንቀት ነው። ከቤት ልወጣ ስል ቁልፉን አንድ ቦታ አስቀምጨዋለሁ። ከዛ የቱ ጋር እንዳስቀመጥኩት ጠፍቷል። ልጆች ቁልፉ የት ነው ያለው? የቱ ጋር ያስቀመጥከው? እዛ ጋር ኧረ ሊረፍድ ነው እባካቸው፣ የትምህርት ቤት ደረሰ፣ ቁልፉ ጠፋ እያለን የምንጨነቀው ትናንሽ ማይነር ነገሮች ስትረስ የሚያመጡ ናቸው። ስለዚህ አንደኛው በየቀኑ የሚፈጠሩ ነገሮች ናቸው ማለት ነው። ሁለተኛው ጭንቀት የሚያመጣ ከጤና ጋር የተያያዘ ነው። ለምሳሌ አዲስ ዲያግኖሲስ ሲነገራት ወንዱ የፕሮስቴት ካንሰር አለብህ ሲባል እንዴ ስኳርህ እኮ ከፍ ብሏልና ስኳር በሽታ አለብህ ተብሎ ተመርምሮ ሲነገረው፣ ደም ብዛት አለብህ ተብሎ ሲነገረው፣ የጡት ካንሰር አለብሽ ተብሎ ሲነገር፣ አዳዲስ ነገሮች ከጤና ጋር የተያያዙ ሲመጡ ከፍተኛ ጭንቀት ያመጣል። ከቤተሰብ ጋር መጣላት፣ ኩርፊያ። አሁን ጥሩ ነው ቤተሰብ ማየታቸው፣ ይህንን ጥሩ ነው። ኩርፊያ ለምሳሌ ባል ሚስቱን ያኮርፋታል 2 ቀን 3 ቀን። ያ የሚፈጥረው አትሞስፌር፣ እሷ ላይ የሚፈጥረው ጭንቀት አይረዳው። ወይም እሷ ደግሞ ታኮርፋለች፣ እሱ ላይ የሚያመጣው ጭንቀት። ሁለቱ መካከል 3 ቀን ሲጨነቁ የሚያመጣው አኪዩት ስትረስ ከባድ ነው። መዘጋጋት፣ ማኩረፍ፣ ከምትወጁ ሰው ጋር ጮኛሽም ከሆነ መጣላት፣ ይሄ ስትረስ ያመጣል። ይሄ ደግሞ የሪሌሽንሺፕ ስትረስ ይባላል። የምንወደውን ሰው ስናጣ ለውጥ ነው። ይሄም ሰው ሲሞትብን፣ አባት፣ እናት፣ ወንድም፣ የቅርብ ወዳጅ በሚሞትበት ጊዜ እኔ አንድ ወዳጄን አጥቻለሁ ባለፈው ዓመትና በጣም ቅርቤ ነበር። በጣም በየሳምንቱ ሐሙስ የምንገናኝ ሁሉን ነገር የሚያወራልኝ እኔም በነፃነት የማወራው ነው እና ድንገት ስቅታ
መጣ፣ ክሊኒክ እንዲታከም ሆስፒታል ገባ፣ ተኛ። በ4 ቀን ይወዝጋውን። እኔ አሁን በጣም እንደበሰልኩ ነው የማውቀው፣ ግን ግራ ገባኝ እና የለም ማለት ነው እላለሁ። ሙሉጌታ ነው ስሙና በቃ የለም ማለት ነው እላለሁ። ይህም አንዱ ስትረስ ነው። ጭንቀት ወይም ስትረስ ከሚያመጣቸው ነገሮች አንዱ እንቅልፍ ማጣት አንዱ ነው። በጣም አስቸጋሪ ነው። ሰው አእምሮ ሰላም ካልሆነ እንቅልፍ በጣም ያስቸግራል። ጭንቀቱ እንቅልፍ ያሳጣል። ከዛ ደግሞ እንቅልፍ ማጣቱ ደግሞ እንደገና ጭንቀት ያመጣል። ሁለተኛው ፋቲግ የሚባለው ድክ ማለት። አሁን አንዳንድ ሰዎች በቃ ዝም ብሎ ይደክመኛል ይላል። ጠዋት ደክሟቸዋል፣ አያውቁትም ምክንያቱ ምን እንደሆነ። ጭንቀት ነው በአብዛኛው። ፋቲግ የሌሎችን በሽታዎች ምልክት ነው፣ ግን ጭንቀት ስትረስ በሚኖርበት ጊዜ ገና ምንም ሳትሰሪ ይደክሞሻል። ክንዴ ይዝላል፣ እግሬ ይዝላል፣ መራመድ መነሳቱ ፋቲግ ይባላል። እና ጭንቀት እሱን ያመጣል። ከዛ ራስ ምታት ያመጣል። ይሄ ጡንቻ መተሳሰር ጭንቀት ስትረስ ያነ ነው። የጡንቻ መተሳሰርን ያመጣል እና ቴንሽን፣ የማስል ቴንሽን ያመጣል። ከዛ ጭንቀቱ በህመም ደረጃ ይሆናል። ይሄ ፍርሃት ማለት፣ ድንግጥ ማለት፣ ትንፋሽ ያጥራል። ይሄ አንዛይቲ ዲሮሲስ ይባላል። እና ልብ መምታት፣ ማላብ፣ እጅ ማላብ። ከዛ ረስትለስ መሆን ብድግ ትላለች፣ ትወጣለች፣ ትገባለች፣ ትቀመጣለች፣ ትነሳለች። ስለ ልጇ ተጨንቃለች እና እረፍት ማጣት፣ ረስትለስ መሆን። ከዛ ላክ ኦፍ ሞቲቬሽን፣ መነሳሳት ታጫለሽ። ስራውን ልትሰሪው ስትይ ቢቀርስ ዛሬ እንደ ፕሮግራሙ በተሰረዘ እና መነሳሳት ይጠፋብሻል። ከዛ ኮንሰንትሬት የማድረግ ማስቸገር። እያነበብኩኝ ነው ግን እያነበብኩኝ አይደለም፣ ሀሳቤ መሰብሰብ አልችልም እና ሰብስቤ ሀሳቤን ለማንበብ ይቸገራለሁ። ይሄም ከስትረስ ምክንያት የመጣ ነው። ድብርት፣ ዲፕሬሽን፣ በቃ የማናውቀው አይነት ድብርት ይመጣብናል። ዲፕሬሽን ደስተኛ ለመሆን ትቸገሪያለሽ፣ ለመሳቅ ትቸገሪያለሽ። ዲፕሬሽን እያስቸገረሽ ነው። ከዛ ደግሞ ሜሞሪ፣ የማስታወስ ችሎታ መጥፋት፣ መቀነስ። በተለይ አኪዩት ስትረስ እና ክሮኒክ ስትረስ አለ። አኪዩት ስትረስ ማለት ለአጭር ጊዜ የምትቆይ ስትረስ ነች፣ ለአጭር ጊዜ የምትቆይ ጭንቀት ነች። ረዥም ጊዜ የሚቆይ ጭንቀት ከሆነ ግን እሱ ግን ይለያል። ለምሳሌ እየጠጣ የሚመጣ ልጅ ካላቸው አንዲት እናት ረዥም ጊዜ የሚቆይ ስትረስ፣ ማታ እሱ አመሸ ቁጥር ማታ እሱ ስንት ሰዓት ነው ይመጣው? 6 ሰዓት፣ በር ተንኳኳ፣ ውሻው ጮኸ ባሉ ቁጥር ለዓመታት ክሮኒክ ስትረስ። ስለዚህ እኚህ እናት ምን ይሆናሉ? የማስታወስ አቅማቸው እየቀነሰ ይመጣል። የሰው ስም ይጠፋባቸዋል። ልከሊት ማን ነበር ይችላሉ። ጭንቀቱ ነው ማየት አለባቸው እንደዛ የሚጠጡ የሚያመሹ ሰዎች። እና ኦቨርዌልምድ ትሆኛለሽ፣ ከአቅም በላይ ይሆንብሻል። ሌላው ነጭናጫ ትሆኛለሽ። ግራምፒነስ ማለት ነጭናጫ፣ ትንሽ ነገር ያስቆጣሽ። ጭንቀት ሊያመጡብሽ የሚችሉ ነገሮችን ልታስወግጃቸው የምትያቸው ከሆነ ታስወግጃቸዋለሽ። ለምሳሌ ትራፊክ ጃም ያስጨንቀኛል አይደለም? ቀድሞ መውጣት። 11 ሰዓት ከሩብ ከወጣው መንገዱ ተዘግቷል፣ 12 ተኩል መውጣት። ጭንቀት አስወገደልኝ። አንድ ቁልፍ እየጠፋ የሚያስቸግረኝ ከሆነ ቁልፍ ማስቀመጫ ቦታ መወሰን፣ እዚህ ጋር ነው ቁልፍ የሚቀመጠው ብሎ ታስቀምጫለሽ። አንድ ትልቅ ጭንቀት አስወገድን ማለት ነው። በዚህ መንገድ የሚረብሹሽ ሰዎች፣ የበታችነት ስሜት እንዲሰማሽ የሚያደርጉ፣ ባገኘሻቸው ቁጥር የሚያበሳጩሽ፣ ስለ ራስሽ ኮንፊደንስ እንድታጢ ወይ ደግሞ ቤታቸው ስትሄጂ እንደዛ የሚያሰሙሽ፣ ስለ አንቺ መጥፎ ነገር በቀልድም ይሁን አቮይድ። አንደኛው መፍትሄ እሱ ነው። ቤተሰብሽን አቮይድ ማድረጋችን ግን አቮይድ ልትታያቸው የምትችይ ሰዎችን መተው፣ ልትታያቸው የምትችይ ሁኔታዎችን መተው። ከዛ ኖ ማለት መቻል። ለምሳሌ እዛም ጋር ስብሰባ ና ይሉኛል፣ እዛም ጋር ንግግር አድርግ፣ እዛም ጋር ፕሮግራም አለ። ሁሉን ለማስደሰት ይይዝና ቅዳሜ ሲመጣ ጭንቀት ውስጥ ትገባለህ። ስለዚህ የኛውን አልችልም ይቅርታ ማለት መቻል በጣም አስፈላጊ ነው። ስለዚህ ለርን ቱ ሴይ ኖ፣ ከአቅሜ በላይ ነው አልችልም ሶሪ ማለት መቻል ያስፈልጋል። ይሄ አቮይድ ማለት ልንከላከላቸው የምንችላቸውን ነገሮች፣ ልናስወግዳቸው የምንችላቸውን የጭንቀት ምክንያቶች እነሱን ማስወገድ ነው። ሁለተኛው ኦልተር ነው። ሁለተኛ መለወጥ ማለት ለምሳሌ ቡል የሚያደርጉሽ ከሆነ በቀልድ ትነግሪያቸዋለሽ። እኔ አንድ ቦታ ተናግሬዋለሁ። አንድ ጓደኛ ነበርና ሜዲካል ስኩል እያለን ነው እና
አንቺ ይባባላል ወንዶቹ። አንቺ ዛሬ አጠናሽ እንዴ? ዛሬ ገንዘብ ይዘሻል እንዴ? ሆናን ይባባላል። ከዛ እሱም እንደዛ ይሉታል። አንድ ቀን ተነሳና ሁላችን ባለንበት እኔ አለ አንቺ ሲሉኝ አልወድም፣ በፍጹም አንቺ እንዳትሉኝ አልወድም። ከዛ ቀን ጀምሮ ማንም ሰው አንቺ አላለው። ስለዚህ የማንወዳቸውን ነገሮች ተው፣ እንዲህ አይነት ቀልድ አልፈልግም፣ እንዲህ አይነት ጨዋታ አልፈልግም ብሎ ሪስፔክትፉሊ መናገር። የሚሰማሽን አለቃሽ እኮ ደስ ብሎት የምትሰሪ መስሎት ይሆናል እኮ እሱ። አሁን 14 ሰዓት በቀን ስትሰሪ በቃ ስራ የምትወጂ ምናምን እና ይሄ ነገር እኮ እየበዛብኝ ነው፣ ትንሽ እረፍት እየነሳኝ ነው፣ የቤተሰብ ጊዜ ያስፈልገኛል ብሎ ፕሮፐርሊ ያንን ማናገር። ከዛ ጊዜን ስትረስን ለማስወገድ ጊዜን በትክክል መጠቀም፣ በጀት አድርጎ ጽፎ ጊዜን በትክክል ከተጠቀምኩበት አልሯሯጥም፣ ይሄን ያደርጋል። አሁንም በዚሁ ስር አሁን እኔ ብዙ ሰዎች ይደውሉልኛል። አንዳንዶቹ የግድ ማንሳት አለብኝ። ስለዚህ ረዘም አድርገው ሊያወሩ ሲሉ እስቲ ንገርኝ፣ 5 ደቂቃ ነው ያለኝ ንገርኝ ይላታል። አሁን መጀመሪያ ምን አደረኩ? ጊዜ ሊሚት አደረኩ። ቤታቸው ሊሄድ ከሆነ 10 ደቂቃ ነች ያለችኝ፣ ግን ገብቼ እወጣለሁ እላቸዋለሁ። ይሄ ሁሉ መለወጥ ነው። ሶስተኛው አክሰፕት ነው። አክሰፕት ማድረግ ማለት መለወጥ የማትቻያቸውን ነገሮች ተቀበያቸው አለ። ለምሳሌ ትዳር ይሆናል፣ ባል ነው። ባልየውን ለመለወጥ ስትታገል አንዳንድ ባህሪውን ካልተለወጠ ስትል ስታኮርፍ፣ ስትጣላ ግን ማድረግ ያለባት ምንድን ነው? የተወሰነውን ባህሪ ማይለወጠውን ተፈጥሮን አክሰፕት ማድረግ፣ እሱም ደግሞ አክሰፕት ማድረግ። አንዳንድ ልንለውጣቸው ማንችል የአካል ጉዳት ከሆነ የሆነን ችግር ከሆነ የሰው ሞት ከሆነ ልለውጠው አልችልም አይደለም፣ አክሰፕት ማድረግ ያስፈልጋል። ከዛ በራስሽ ላይ ጥሩ መናገር እችላለሁ፣ ይሄን አደርጋለሁ ብሎ በራስ ላይ መናገር፣ ከስተቶቼ ደግሞ መማር ያስፈልጋል። የመጨረሻው አዳፕት ነው። ከሁኔታዎቹ ጋር ለምሳሌ ስራ ቢዚ ከሆነ ከሁኔታዎቹ ጋር መላመድ። ከዛ ደግሞ ለምሳሌ ስኬታማ አልሆንኩም ብሎ ከሆነ ጭንቀቱ ስኬትን ሪዲፋይን ማድረግ። ስኬት ማለት ምን ማለት ነው ብሎ የግድ ሀብታም መሆን አለብኝ፣ የግድ ሚሊዮነር መሆን አለብኝ። ያ ከሆነ ስትረስ የሚያመጣበት ያንን መለወጥ ያስፈልጋል። ከዛ የመጨረሻ ሉክ አት ዘ ቢግ ፒክቸር። አሁን ዛሬ የሚጨነቅበት ነገር የዛሬ ዓመት ኢምፖርታንት ነው፣ የዛሬ 5 ዓመት ኢምፖርታንት ነው፣ ኢምፖርታንት ላይሆን ይችላል። ስለዚህ እሱን ማሰብ ያስፈልጋል። መናገር ያለብን ግን ያ ሰውዬ ፊቴ ቆሞ የተናገረኝ ሰው ምንድን ነው ያለው? እኔ እዛ ቀን እሱ እንደዛ ሲለኝ ከዛች ቀን ጀምሮ ያሰብኩት ምንድን ነው፣ ለካ ስለ ራሴ ከመጠን በላይ ሲጨነቅ አምላክ የለኝም እንደማለት ነው የሚቆጠረው። ምክንያቱም እረፉ እኔ አምላክ እንደሆንኩኝ እወቁ ተብለን፣ የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት ተብሏል። የጣልሽውን ነገር አታነሽ። ይሄ መመሪያ ተሰጥቶን እረፉ እኔም አምላክ እንደሆንኩኝ እወቁ ተብለን፣ አምላክ አለን እያለን የሚያስጨንቃችሁን በእሱ ላይ ጣሉት ተብለን፣ በልመና በጸሎት አስታውቁ እንጂ በአንዳች አትጨነቁ ተብለን፣ እነዚህ እኮ ትእዛዞች ናቸው። ያንን መጠበቅ አለብን። ስለዚህ እምነታችን እስልምና ቢሆን ክርስትና ቢሆን ጁዳይዝም ቢሆን በአምላክ የምናምን ሰዎች አሁን እንዳልሽው ልንለውጣቸው የማንችላቸውን ነገሮች ለእሱ ሰጥቶ መተኛት። ለወላጆችም አሁን እምላቸው ይህንን ለልጆቻችሁ ጸለያችሁ አይደለም? ለአምላክ ሰጣችኋቸው አይደለም? ተኙ፣ በቃ ኑሯችሁ ኑሩ፣ ለውጥ አታመጡ። ማንም ተጨንቆ ከራሱ ላይ አንዷን ፀጉር መለወጥ አትችልም ወይ ከቁመት አጨም ለቀኑ ክፋቱ ይበቃዋል ተብሎ እና መቼም መንፈሳዊ ነገር ይረዳል ለጭንቀት። እኔ የተለያዩ ሶሉሽኖች አሉ፣ ግን እንደ ግል ብትጠይቂኝ ግን ከሳይኮሎጂውም በላይ ከሁሉም በላይ በመንፈሳዊ በአምላክ ላይ መተማመን በፈጣሪ ላይ ማረፍ ጭንቀትን ይከላከላልና ተናገሩና ጸልዩና ታሳውቁና እረፉ። በቃ ይኸው